በዘመናዊ እግር ኳስ ዓለም ውስጥ የሜዳውን መሃል ክፍል እንደ ልብ መግዛት የተቃራኒ ቡድንን ማጥቃት ማምከንና የራስን ቡድን ወደ ማጥቃት ማምራት የሚችል ተጫዋች ማግኘት እንደ አልማዝ ውድና ብርቅ ነው። ሆኖም ግን መድፈኞችን ከተቀላቀለበት ቅጽበት ጀምሮ ስሙ በዓለም እግር ኳስ ሰማይ ላይ ደምቆ የተጻፈው እንግሊዛዊው የለዘበው ብረት ዴክላን ራይስ ይህንን ከባድ ስራ ወደ ጥበብ ቀይሮታል። ራይስ የአርሰናልን ማሊያ ከለበሰ ጀምሮ ተራ ተጫዋች ሳይሆን በሜዳ ላይ የሚንቀሳቀስ የማይደፈር ታንክ፣ የቡድኑ የልብ ትርታና የለንደኑ ክለብ ዋነኛ የድል ሞተር ሆኗል። የዴክላን ራይስ አጠቃላይ የጨዋታ ስልት ከአንድ አማካይ ተጫዋች የሚጠበቀውን እሳቤ ሙሉ በሙሉ የቀየረ ነው። እግሮቹ ሜዳው ላይ የማይረግጡት ሳር የማይሸፍኑት ቦታ የለም። ተቃራኒ ቡድን ተጫዋቾች ኳስ ይዘው ወደ አርሰናል የግብ ክልል ለመቅረብ ሲሞክሩ ራይስ እንደማይደፈር የቻይና ግንብ ከፊታቸው ይጋረጣል። ኳስን የማቋረጥ ብቃቱ፣ የአየር ላይ ፍልሚያዎችን የማሸነፍ አቅሙና ከከባድ ጫናዎች በሰከንድ ክፍልፋይ ውስጥ ኳስን አውጥቶ የማከፋፈል ጥበቡ ፍጹም አስገራሚና አስደማሚ ነው። እሱ ዝም ብሎ ተከላካይ አማካይ አይደለም። የቡድኑን ማጥቃት የሚቀይስ ስትራቴጂስት፣ የመስመር ተከላካዮችን ክፍተት የሚደፍን ታጋይና አስገራሚ የረጅም ርቀት ኳሶችን በማቀበል የሜዳውን ስፋት የሚያሳምር አስማተኛ ጭምር እንጂ። የራይስን ታምራዊ ብቃት አስመልክቶ የስፖርት ዓለም ታላላቅ ሰዎችና ሚዲያዎች ያላቸውን አድናቆት በስስት ከመግለጽ አልተቆጠቡም። የቀድሞ የማንቸስተር ዩናይትድ ተከላካይና ታዋቂው የስፖርት ተንታኝ ጋሪ ኔቪል ዴክላን ራይስ በአሁኑ ሰዓት በዓለም ላይ ካሉ ምርጥ አማካዮች አንዱ ብቻ አይደለም፣ እሱ የአርሰናልን አጠቃላይ ማንነትና ስነ ልቦና የቀየረ መሪና በሜዳ ላይ ያለው ተጽዕኖ ሊለካ የማይችል ነው ሲል ገልጾታል። በእግር ኳስ ታሪክ የሚጠቀሰው ጄሚ ካራገር በበኩሉ የራይስን የዝውውር ዋጋ በማንሳት ተጫዋቹ ከዚህ በላይ ዋጋ እንዳለው ሲገልጽ እንዲህ ብሎታል። አርሰናሎች ለራይስ የከፈሉት 105 ሚሊዮን ፓውንድ ውድ ይመስል ነበር። አሁን ግን እያሳየ ካለው አስደማሚ ብቃት አንጻር አርሰናል ራይስን በርካሽ ዋጋ እንደገዛው ይሰማኛል። እሱ እያንዳንዱን ሳንቲም የሚያስገመግም ብቃት እያሳየ ነው ሲል ተናግሯል። ታዋቂዎቹ የስፖርት ሚዲያዎች እነ ስካይ ስፖርትና ዘ አትሌቲክስ ራይስን የአርሰናል የልብ ትርታና የቡድኑ የጀርባ አጥንት በማለት ይገልጹታል። ታዋቂው የእግር ኳስ ጋዜጠኛ ፋብሪሲዮ ሮማኖ እንኳን ሳይቀር ራይስ በአርሰናል ቤት እያሳየ ስላለው ፈጣን መላመድና አስገራሚ ወጥነት በተደጋጋሚ የማይታመን ፈራሚ በሚል ቃላት አሞካሽቶታል። የአርሰናሉ አሰልጣኝ ሚካኤል አርቴታም ስለ ስብስቡ ቁልፍ ተጫዋች ሲናገር ዴክላን በሜዳ ላይ ያለውን ጨዋታ ብቻ ሳይሆን በክለቡ ውስጥ ያለውን ድባብ ጭምር የመቀየር ትልቅ የመግነጢሳዊ ኃይል አለው። እሱ እውነተኛ መሪ ነው በማለት የራይስን ስብዕናና ብቃት በተጋነነ መልኩ አወድሷል። በአጠቃላይ ዴክላን ራይስ ለአርሰናል እግር ኳስ ክለብ ተጫዋች ብቻ አይደለም፣ የቡድኑ የድል ዋስትና፣ የተጋጣሚዎቹ ሁሉ መርዶና የዓለም እግር ኳስ በአሁኑ ሰዓት ካፈራቸው ድንቅ የአማካይ ስፍራ ተጫዋቾች መካከል አንዱ ነው። ይህ እንግሊዛዊ የሜዳው ላይ ሞተር የለንደኑን ክለብ ወደ ታላቅ የክብር ማማ ለመመለስ በሚደረገው ጉዞ ላይ እንደ ብርሃን እየመራቸው ይገኛል። ራይስ ያልተገደበ ጉልበት፣ የማይበገር እምቅ አቅምና የዘመናችን እውነተኛው የእግር ኳስ ንጉስ ነው። ዴክላን ራይስ ወደ ሰሜን ለንደን ከመጣ ጀምሮ በአርሰናል ስብስብ ውስጥ የፈጠረው ተጽዕኖ በዘመናዊው እግር ኳስ እምብዛም የማይታይ አይነት ነው። መድፈኞቹ የፕሪሚየር ሊግን ዋንጫ ለማንሳት ለሚያደርጉት የማያልቅ ትግል የራይስ ሚና ቀዳሚና ከፍተኛ መሆኑን በርካታ የዓለም አቀፍ ስፖርት ሚዲያዎች፣ ታዋቂ ተንታኞችና የቀድሞ ተጫዋቾች በስፋት እየመሰከሩለት ይገኛል። የእንግሊዝ እግር ኳስ አፈ ታሪክ አላን ሻረር በቢቢሲ ላይ በሰጠው ትንታኔ ይህንን ሚና እንዲህ ሲል ገልጾታል። አርሰናል ቀደም ሲል በሜዳ ላይ የሚመራቸው በጭንቀት ሰዓት ጫናዎችን የሚቋቋምላቸው እውነተኛ መሪ ጎድለው ነበር። ዴክላን ራይስ ግን ያንን ክፍተት ሙሉ በሙሉ ሞልቶታል። እሱ ቡድኑን በቴክኒክ ብቻ ሳይሆን በስነ ልቦናም ከፍ አድርጎታል። በፕሪሚየር ሊጉ ውድድር ዋንጫ ለማንሳት ጠንካራ መከላከል ቀዳሚው መስፈርት ነው። ራይስ ከመከላከል መስመሩ ፊት ለፊት የሚሰጠው ሽፋን ለአርሰናል የኋላ ክፍል መረጋጋት ትልቁን አስተዋጽኦ አበርክቷል። ስካይ ስፖርት በቁጥራዊ ትንታኔው እንዳስቀመጠው ራይስ በመጣ ማግስት የአርሰናል የግብ ዕድል የመስጠትና ግብ የማስተናገድ ምጣኔ በከፍተኛ ሁኔታ ቀንሷል። የታዋቂው የስፖርት ሚዲያ ተንታኝ ጄሚ ካራገር በዚሁ ሚዲያ ሲናገር የቀድሞ የሊቨርፑል ስኬት ከፋቢኒሆ መምጣት ጋር የተያያዘ እንደነበረው ሁሉ የአርሰናል የዋንጫ ጉዞም በራይስ ላይ የተመሰረተ ነው። እሱ ለሳሊባና ለጋብሪኤል የማይበገር ጋሻ በመሆን የተከላካይ ክፍሉን የአውሮፓ ምርጥ እንዲሆን አድርጎታል። ያለሱ ጥበቃ አርሰናል የሲቲን ጫና መቋቋም አይችልም ነበር በሚል ገልጾታል። ራይስ ከተከላካይ አማካይነቱ በተጨማሪ ቡድኑን ወደፊት በማስኬድና ወሳኝ ግቦችንና ለግብ የሚሆኑ ኳሶችን በማመቻቸት ረገድ
የሚዲያዎችን ትኩረት ስቧል። ዘአትሌቲክ ስፖርት መጽሔት ባወጣው ትልቅ ትንታኔ የራይስን ሁለገብነት በዚህ መልኩ አወድሶታል። ራይስን የገዙት ኳስ የሚያቋርጥ አማካይ ስለሚያስፈልጋቸው ነበር። እሱ ግን የቆሙ ኳሶችን በአስደማሚ ሁኔታ የሚያሻማ ከሳጥን ውጭ አስገራሚ ግቦችን የሚያስቆጥርና የቡድኑን የማጥቃት ሽግግር በብቃት የሚመራ ተጫዋች ሆኗል። ይህ ሁለገብነቱ አርሰናል በተለያዩ የጨዋታ ስሌቶች እንዲያሸንፍ አስችሎታል ነው ያለው። የአንድ ክለብ የዋንጫ ጉዞ የሚወሰነው በትላልቅ ጨዋታዎች ላይ በሚመዘገብ ውጤት ነው። የቀድሞ የማንቸስተር ዩናይትድ ኮከብና ታዋቂው ተንታኝ ሪዮ ፈርዲናንድ በራሱ የዩቲዩብ ቻናል ላይ የራይስን ወሳኝነት ሲያደንቅ እውነተኛ የዓለም ደረጃ ተጫዋች የሚለካው በትልልቅ መድረኮች ላይ በሚያሳየው ብቃት ነው። ዴክላን ራይስ ግፊት በበዛባቸው ሰዓታት ውስጥ ጨዋታዎቹን የመወሰን ብቃት አለው። አርሰናልን በመጨረሻው ሳምንት የዋንጫ ባለቤት የሚያደርገው ይሄው በወሳኝ ሰዓት የመድረስ ልዩ ችሎታው ነው ብሏል። በጥቅሉ የዓለም ሰዎች፣ ሚዲያዎችና ባለሙያዎች በአንድ ድምጽ የሚስማሙበት ሐሳብ አለ። ዴክላን ራይስ ለአርሰናል ዝም ብሎ ተራ ፈራሚ ሳይሆን የቡድኑን የክብር ጉዞ አቅጣጫ የቀየረ የስኬት ቁልፍ ነው። አርሰናል የፕሪሚየር ሊግ ዋንጫን በክብር ለመጨበጥ የሚያደርገው ጉዞ ያለ ዴክላን ራይስ የማይታሰብ መሆኑን ሚዲያዎቹ ተጫዋቹን የዓመቱ ምርጥ እያሉ የሚጠሩበት መንገድ ማረጋገጫ ነው። እሱ የሜዳው ላይ ንጉስና የመድፈኞቹ የዋንጫ ህልም አስፈጻሚ ዋና ሞተር ነው። አርሰናል የፕሪሚየር ሊግ ዋንጫን በክብር ለመጨበጥ የሚያደርገው ጉዞ ያለ ዴክላን ራይስ የማይታሰብ መሆኑን ሚዲያዎቹ ተጫዋቹን የዓመቱ ምርጥ እያሉ የሚጠሩበት መንገድ ማረጋገጫ ነው። ዴክላን ራይስ የኤሚሬትስን ስታዲየም ሳር ለመጀመሪያ ጊዜ ከረገጠበት ቅጽበት ጀምሮ በደጋፊዎች ዘንድ ተራ ተጫዋች መሆኑን አብቅቶ የለንደኑ ክለብ አዲስ ሰማዕትና የደጋፊዎች የልብ ትርታ ለመሆን በቅቷል። በአርሰናል ደጋፊዎች ዘንድ ያለው ተወዳጅነትና በሜዳ ላይ የሚያሳየው አስገራሚ ተነሳሽነት ዝም ብሎ ስሜት ሳይሆን ፍጹም አስገራሚ በሆነ ምክንያቶች የተገነባ የፍቅር ታሪክ ነው። ዴክላን ራይስ በኤሚሬትስ ስታዲየም ውስጥ ስሙ ሲጠራ የደጋፊው ስሜት ይንቀጠቀጣል። ደጋፊዎቹ ለእሱ ያላቸው ፍቅር ተራ አድናቆት ሳይሆን አንተ የኛ ነህ የሚሉበት የባለቤትነትና የኩራት መገለጫ ነው። ራይስ ኳስ አቋርጦ ወደፊት ሲገሰግስ ስታዲየሙ በአንድ ድምጽ ራይስ ራይስ እያሉ ሲያስተጋባ በደጋፊውና በተጫዋቹ መካከል ያለው ትስስር ምን ያህል ጥልቅና አስደማሚ እንደሆነ ያሳያል። ደጋፊዎቹ እሱን የሚወዱት ስለሚከፈልበት በሚሊዮን የሚቆጠር ፓውንድ አይደለም። ይልቁንም ለእያንዳንዱ ደጋፊ ክብር ሲል ለክለቡ ማሊያና አርማ ሲል ሜዳ ላይ ደሙንና ላቡን አፍስሶ ስለሚጫወት ነው። ራይስ ሜዳ ላይ ሲሆን ደጋፊው በነጻነት ይተነፍሳል። ምክንያቱም የደጋፊውን ስሜት ተሸክሞ የሚዋጋ እውነተኛ ታዋጊ ከፊት መስመር እንዳለ ያውቃሉ። የራይስ ተነሳሽነት ፍጹም ተላላፊና ክለቡን ሙሉ በሙሉ የሚቀሰቅስ እሳታማ ጉልበት ነው። እሱ ጨዋታን የሚጀምረው በ90ኛው ደቂቃ ላይ ሊሸነፍ እንደሚታገል ተጫዋች በከፍተኛ መነሳሳት ነው። እግሮቹ አይደክሙም፣ ልቡ አይፈራም፣ አይኖቹ ሁልጊዜም ድልን ብቻ ነው የሚያልሙት። ራይስ ግብ ሲቆጠር ክለቡን ለማነቃቃት ወደ ሰማይ የሚዘረጋቸው እጆቹ፣ ቡድኑ ሲደክም ደረት እየመታ ተጫዋቾቹን ወደፊት የሚያስገሰግስበት ወኔና እያንዳንዱን የተሳካ መከላከያ እንደ ትልቅ ድል የሚያበረክትበት ስሜት አስገራሚ ነው። ቡድኑ በሚቸገርበትና ጨዋታዎች በሚጠነክሩበት ሰዓት የራይስ ተነሳሽነት ይበልጥ ይፋፋማል። የመጨረሻው የዳኛ ፊሽካ እስኪሰማ ድረስ ሳሩን እየበላ ተጋጣሚን እያሳደደና ሜዳውን በጉልበቱ እየገዛ ለአርሰናል ደጋፊዎች ተስፋን ይዘራል፣ አለያም የድል ማህተም ያሳርፋል። ዴክላን ራይስ ለአርሰናል ደጋፊዎች ዝም ብሎ ውድ ፈራሚ አይደለም። እሱ የመድፈኞቹ አዲስ ንጉስ፣ የደጋፊው ድምጽና በሜዳ ላይ የሚንቀሳቀሰው እውነተኛው የመድፉ መንፈስ ነው። ይህ እንዳለ ሆኖ የስፔኑ ታላቅ ክለብ ሪያል ማድሪድ ዴክላን ራይስን ለማስፈረም ከፍተኛ ፍላጎት አሳይቷል። ማድሪድ የሜዳ መሃል ክፍሉን ይበልጥ ለማጠንከርና የረጅም ጊዜ የድል ጉዞውን ለማስቀጠል የራይስን ሁለገብ ብቃት፣ የመሪነት ክህሎትና የማይበገር ጉልበት በዋናነት ይፈልገዋል። ክለቡ ለተጫዋቹ ዝውውር እጅግ ግዙፍ የሆነ የገንዘብ አቅርቦት ለማቅረብ እየተዘጋጀ መሆኑ ቢነገርም አርሰናል ግን የቡድኑ የጀርባ አጥንትና የዋንጫ ህልሙ ሞተር የሆነውን ራይስን በቀላሉ ለመልቀቅ ፈቃደኛ አይደለም። ይሁን እንጂ የማድሪድ ታሪካዊ ማራኪነትና የቻምፒዮንስ ሊግ ስኬት ተጫዋቹን ሊፈትነው እንደሚችል ስፖርታዊ መገናኛ ብዙሃን እየዘገቡት ይገኛሉ። ራይስ ግን ከለንደን የመውጣት እድሉ አናሳ ስለመሆኑም የሚገልጹ መረጃዎች ይሰማሉ።